እንዳትቀሩ እና እዚህ ላይ ነው የምንነግርህ። አቆምኩ አንተ ከመቼ ጀምሮ? አንዱ ለሳምንት ሆነኛል። ትራንስፖርት አዋጡልኝ። የትራንስፖርት አዋጡልኝ። ሰላም ጤና ይስጥልኝ ያንተ ቤተሰቦች እንዴት ናችሁልን? በዛሬው ቪዲዮአችን የጃኒና የአዶናይ ጉዳይ እንግዲህ ወደ ሌላ ውዝግብ የመጣበት ሁኔታ አለ። ጃኒ ቀለበት ስነ ስርዓት አለ ብላ ውጃለች። ከአዶናይ ጋር ነው ከማን ጋር አይታወቅም። እንደዚሁም ደግሞ ድብቅ የሆኑ የጃኒ ቪዲዮዎች ሚስጥሮች ወጥተውባታል። እሱን ልናሳያችኋለን። ከዛ በተጨማሪ ደግሞ ሄለን ፊቷን ትራንስፖርት አዋጡልኝ እያለች የሰራችውን ቪዲዮ ልናሳያችሁ መጥተናል። ስለ አዶናይም ደግሞ አድናቂዎቹ ምን አሉ በዛሬው ቪዲዮአችን እናሳያችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ በላይክ ጀምሩት። ቪዲዮውን እስከ መጨረሻ አይታችሁ ደግሞ ኮሜንት አስቀምጡልን። ወደ ቪዲዮ እንሄዳለን። መልካም ቆይታ ይሁንላችሁ። ኤአይ ነው ወይስ ምንድን ነው? የሆነ የካርድ ምናምን አየንሽ ነው ምናምን እያለ ነበር። ደገፍ በይና አስረጅ በመጀመሪያ እሑድ እንግዲህ የኔ ትልቅ እንዳትቀሩ እና እዚህ ላይ ነው የምንነግርህ። የሆነ ኢንስታግራም ላይ ግቡና ይዩት። ልኬላችኋለሁ እኮልና ልኬላችኋለሁ። አዎ በፍራይዴ በአምስታችሁ አንዴ እንዲሁ አንዴ ፍራይዴ ናይት ሲሆን ልክ ያለው ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል። ለእኔ ክብር አብሽር ሆነ ችግር የለምን መጣል እንዳትቀሩ። በጣም ደስ ይበቀና። የጃኒ ጉዳይ አነጋጋሪ ነው። እንደተባለውም እንግዲህ ጀለሶቿንም እየጠራች ነው። ይሄው በላይቫ ኦልሞስት ከ12 ሰዓት ያላነሰ ጊዜ ነው አሁን እየቀረ ያለው። ከዛ በተጨማሪ ደግሞ አዶናይ ያለበት ሁኔታ ወይም ደግሞ የተለያዩ አድናቂዎቹና ቤተሰቦቹ ምን እያሉ እንደሆነ እየታወቀ ነው። ቻናሉ ምናልባትም ዲአክቲቬትም አድርጎት ነው ራሱ የሚባል ነገር አለ። አጥፍተውበትማል ወይም ደግሞ ባንተ አድርጓል የሚልም አለ። ምክንያቱም ብዙ ሪፖርቶች ሲደረጉበት ስለነበረ እንግዲህ ጃኒ ቀለበት የምታስረው ሪሊ ከአዶናይ ጋር ነው ወይስ ከሌላ ጋር? እሱን እንግዲህ እሷም በይፋ ከአዶናይ ጋር ነው የሚል ነገር አልተናገረችም። አዶናይም ደግሞ የቀለበት ስነ ስርዓት እንዳለው ምንም ያለው ነገር የለም። ስለ ግል ቻናሉ ደክሞኛል፣ ከዚህ በኋላ ቲክቶክ በቃኝ ምናምን የሚባል ነገር ነው እንግዲህ ሌሎች ሰዎችም ሪአክሽን እየሰሩ ያሉት ማለት ነው። ከራሱም ፔጅ ስቶሪ የሚታየው እንደዚህ አይነት ነገር ነው እንጂ ስለ ቀለበት ጉዳይ ስለ ትዳር ጉዳይ ምንም ነገር ያለው ነገር የለም። ስለዚህ ጃኒ የምታስረው ቀለበት ከማጋ ነው እንግዲህ ራሷ ቀለበት አለኝ ትልቅ ቀኔ ነው ሰኔ 7 የሚል ሐሳብ ነው እንጂ ያራመደች ያለችው ከከሌ ጋር ነው ቀለበት የሚያስረው ወይም ደግሞ ቀጣው ባሌ ከሌ ነው የሚል ነገር በይፋ የተናገረችው ነገር የለም። እንግዲህ ድንገት ሰርፕራይዝ ለማድረግ ማስባ ከሆነ ሌላ ሰው አዘጋጅታ፣ ምክንያቱም በይፋ ራሳቸው ግራቀኝ እንደበቃቸው በሰላም እንደተለያዩ ግን በጸብ እንዳልሆነ ሲናገሩ ነበር። አሁን ደግሞ ሰርግ እየተሸተተ ነው ማለት ነው። ስለዚህ ሪሊ ከአዶናይ ጋር ነው ወይስ ከሌላ ጋር በቀጣይ የምናይ ይሆናል። ከሌላ ጋር የምታረግ ከሆነ እንግዲህ ሪሊ የሚያሳዝን ነገር ይሆናል። እንደዚህ ሁለት ተምሳሌት የሆኑ ሰዎች አለን ሲሉ ብዙ ስራ እየሰሩ እያለ በእንደዚህ አይነት መልኩ መለያየታቸው የሚያሳዝን ቢሆንም ነገር ግን ሰርፕራይዙን ደግሞ የምንጠብቅ ይሆናል። ለማንኛውም 12 ሰዓት የቀረው ጊዜ ነው የቀረን የምናይ ይሆናል። ምን አሰባችሁ? ምን ተሰማችሁ? በኮሜንት አሳውቁን። ከአዶናይ በኩል እየሰማን ያለ ነው ስለ ቲክቶክ ከዚህ በኋላ አልኖርም ወይም ደግሞ ደክሞኛል፣ መሮኛል ወይም ደግሞ የህዝቡን ሀሳብ ትችት መሸከም አቅቶኛል፣ ስለዚህ ወደ ቲክቶክ አልመለስም አይነት ነገር አይ ምን ይከሰታል የምናይ ይሆናል። እንደዚህ ሲሆን ግን አላማችሁ አባችኋል የምታረጉት ክሬጋዎችን ነው አማራጭ ያኖራችሁ ነው። ከዛ በኋላ የሆነ ሰው መጫወቻ ትሆናላችሁ ነው ነገር ቤት በጭብላችሁ ለመዋል ሰው ማይት በክብራን ሲሆን ምናልባት በስካር መንፈስ ወይም ደግሞ በብዴት ውስጥ ሆና ይመስላል እያወራች የነበረውና አንዴ የቀለበት ዝግጅት ጋር ተገኙ ትላለች። መዝሆን ያላችሁ መጠቋቋሚያ ትሆናላችሁ። አሁንም ምናልባት ያንን ነገር እናስቀጥለው እንደዚህ ፕሮፓጋንዳ እየሰራን እያለች ይመስላል። ለማንኛውም እንግዲህ እውነቱ የተደበቀበት ተደብቋል። በቀጣይ የምናይ ይሆናል ማለት ነው። አቆምኩ አንተ ከመቼ ጀምሮ? አንዱ ለሳምንት ሆነኛል። አልሰማሽም? አሁን እኮ ሩጫውን ጀምሬያለሁ። ጠዋት ነው የምነሳው። መጽሐፍ ማንበብ ጀምሬያለሁ። ደግሞ ሀዲያት ብቻ ነው ያለው ብቻ በደንብ። ለመሆኑ ለራስ ነው ወይስ ለሷ ስትል ነው ያቆምኩት? ኮርስ ለሷ ነው። ለሌሎች ሰዎች ተምሳሌት ነው ወይም ደግሞ ለሌሎች ሰዎች አርአይ ይሆናል ሲባል በእንደዚህ አይነት ሱስ ተጥዶ አይደለም። እንደዚህ እየተጨሰ እየተጠጣ ሰካር እኔ ቀደም ሲል
ስናገር ነበር። በሱስ ውስጥ ሆና ነው ወይ ሰክራ ነው ወይ እየተናገረች ያለችው የሚል ሀሳብ ሳነሳ ነበር ማለት ነው። ሶ ጃኒ እንደዚህ በስካር መንፈስና በሱስ ውስጥ ተጥዳ የምታመጣቸውን መግለጫዎች ሰዎችስ እንዴት ያምናሉ? የቢራቢሮ ፋሚሊ የሚባሉትስ እነዚህ ቲክቶክ ላይ ያሉት ፋኖቻቸው እንዴት ሊያምኗቸው ይችላሉ? ይሄ ከጀርባ ተደብቆ እንደዚህ አይነት ላይፍ እያሳለፈች ለሌሎች ሰዎች እንዴት አርአያ ልትሆን ትችላለች? ወደ ትዳር እስከብታች ልጅ ትዳር በትክክል ልትመራ ትችላለች ወይ? ወልዳ ልታሳድግ ትችላለች ወይ? ስለዚህ እቺ ልጅ ከጀርባዋ የተደበቀ ነገር አላት። ላይፏን በእንደዚህ አይነት መልኩ ማሳለፍ ነው እንጂ የምትፈልገው በሱስ ተጥዳ ወደ ትዳር ገብታ ከአዶናይ ጋር ምናልባት የምታሳልፍበት ጊዜ ይኖራል ብለን አናስብም። ምክንያቱም ሁለት የተለያዩ ተቃራኒ የሆኑ እይታዎችን ወይም ደግሞ ሀሳቦችን እያመጣች ስለሆነ ማለት ነው። ሪሊ ደግሞ እንደዚህ በየመጠጥ ቤቱና በየመሸታ ቤቱ ደግሞ እየሄደች የምታጨስበትና የምትጠጣበት ሰካራም በሱስ የምትጣድበት አጋጣሚ ካለ ምናልባት እነዚህ ደጋፊዎቿ ወይም ደግሞ ፋኖቿ ይህንን እውነት ካወቁ በእርግጥ እነዛ ፋን የሚባሉትም የዚህ ላይፍ ተጠቂዎች ናቸው። ምክንያቱም የተመሳሳይ ጄኔሬሽን ወይም ደግሞ የተመሳሳይ ቡድን አባላት ስለሆኑ ማለት ነው። ስለዚህ ጃኒ ቀጣይ ህይወቷ ምን ይመስላል እንግዲህ ራሷ የምታውቅ ቢሆንም ነገ የተባለው የቀለበት ስነ ስርዓት ፕሮፓጋንዳ ዝም ብላ ያመጣችው ነው። ምክንያቱም ከአዶናይም በኩል የሰማነው ነገር የለም። እሱ ስለ ራሱ ቲክቶክ መዘጋት ወይም ደግሞ ባን ስለመደረጉ ፖስት እያደረገ ነው ያለው። እሷ ደግሞ እንደዚህ አይነት ቪዲዮዎችን እየለቀች ነው። ለማንኛውም አሁን የትራንስፖርት አዋጡልኝ ጋይስ፣ የትራንስፖርት አዋጡልኝ። ያ ለህዝብ ክብር ወይም ደግሞ ለሀገር ክብር አይደለም የምትጠረዝ፣ ለአንድ ሰው ክብር ስል ብጠረዝ ነውና እንትን በል ልብሴ ማጣጣፍ ጀምሬያለሁ። ባይዘው ያ ሄለን እንግዲህ ይህንን ሀሳብ እያለች ያለችው ከጋሽ ወርቁ አይተነው ጋር ባላት ኬዝ ነው። ወርቁ አይተነው ያው ፍርድ ቤት እንግዲህ ስሜን አጥፍታለች በሚል አውሮፓን ያለችው ክስ ተመስርቶባታል እየተባለ ነበረ። እንግዲህ ድንጋይ ተሸክማም ይቅርታ ጠይቃለች እየተባለ ተወርቷል። አሁን ግን ልብሴን አጣጥፌ ለሀገር ክብርም ለምንም ክብር ሳይሆን ለጋሽ ወርቁ አይተነው ክብር ስል ሄጄ ፍርዴን እቀበላለሁ፣ ፍርዴን እከናንባለሁ ይመስላል። እንግዲህ ለሱ ክብር ጋሽ ወርቁ ለዛ ክብር ስል ሄጄ እንግዲህ አዲስ አበባ እጄን እሰጣለሁ ለፖሊስ ወይም ደግሞ ለፍርድ ቅጣቱ የሚል ሀሳብ ያላት ይመስላል። ለማንኛውም የዛሬው ቪዲዮአችን ይህን ይመስል ነበር። አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። ቪዲዮውን እስከ መጨረሻው ካያችሁ ደግሞ ኮሜንት አስቀምጡልን። በዛ መሰረት ደግሞ በጣም አዝኜ ቪዲዮ ሊሰራ ነበር እና ቪዲዮ ከሰራ በኋላ ደግሞ ታግል አድርገው ስገባ የአዶናይ አካውንት የለም ማለት ነው። እንደምታዩት እንደዚህ ነው ይመጣል። ምን እየተካሄደ እንደሆነ አላውቅም። በጣም እሱ ፌል ነገር ነው። በጣም ቪዲዮ ሰርቼ ፖስት ላደርግላችሁ ብዬ ታግል አድርገው ስለያጣሁት የሱን አካውንት እና በነገራችን ላይ እንደምታዩት እንግዲህ አዶናይ ሂስትሪው ላይ በጣም ደክሞኛል ምናምን ብሎ በቃ ላይክ ግን አሁንም እየሞከርኩ ነው ብሎ ይህንን ሂስትሪ ሳይ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። በቃ ልቤ ምን ያክል እንደተሰበረ ልነግራችሁ አልችልም። በእውነት ስለምወደው ብቻ አይደለም ባይዘዌ ማለት ነው። እንዴ በቲክቶክ መንደር አይተን ማናውቀውን ነገር ያሳየን እኮ አዶናይ ነው። በነገራችን ላይ ቲክቶክ ፕላትፎርሙ እንዳለ ሁላ ሰው ሁላ ራሱ ሲጠቀምበት የነበረ ፕላትፎርም እሱ ግን እሱ ራሱን ትቶ በጣም ለብዙ ሰዎች እይታ ውስጥ ላልገቡ አርቲስቶች በቃ ብዙ ዓመት የለፉትን ሰዎች ከመሬት ያነሳቸው እኮ አዶናይ ነበር እና እኔ በበኩሌ በቲክቶክ መንደር አይቼ ማላውቀውን ነገር ኮንተንት ክሬሽን ነው አትሉኝ መቼም የለም ማለት ነው። ከዛም በላይ የሆነን ነገር እኮ ከኮንተንት በላይ ከራስ ጥቅም በላይ በቃ ብዙ ነገር ሀገራችን አይታ ማታውቀው ከዲላን ጀምሮ ማለት ነው። ለማንኛውም እሱም እንግዲህ በጥሩ ሁኔታ ላይ ስሜቱ እንዳልሆነ በአንዳንድ ወዳጆቹ በኩል እየተነገረ ይገኛል። ይህ እንዳለ ሆኖ እንግዲህ የነገው የቀለበት ስነ ስርዓት እንዴት ነው ታዲያ ነገሩ የሚል ጥያቄ ያስነሳል ማለት ነው። ምክንያቱም ጃኒ ፕሮፓጋንዳ እየሰራች ነው፣ ቤተሰቦች የተገኙልኝ እያለች ነው። አዶናይ ደግሞ በእንደዚህ አይነት መልኩ እንግዲህ ጥሩ ስሜት ላይ እንዳልሆነና ይሄንን ስራዬ ብሎ በከፍተኛ ሁኔታ እየሰራበት ያለውን የቲክቶክ አካውንት ያጣበት ሁኔታ ላይ እየተባለ ነው። እናንተ ምን ተሰማችሁ? ቤተሰብ የአዶናይ አድናቂዎች፣ የጃኒ አድናቂዎች ሀሳብ በኮሜንት ላይ አስቀምጡልን። አዲስ ከሆናችሁ ሰብስክራይብ